ሰበር ዜና። በቅድሚያም አርዕስተ ዜና። መንግስት ከኤርትራ ጋር ግጭት ውስጥ ይገባል ተብሎ ቢጠበቅም መንግስት ግን መጀመሪያ በትግራይ ውስጥ የህግ የማስከበር ዘመቻ እንደሚያካሄድ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከምድር ውጭ ስላሉ ህይወት ያላቸው ፍጥረታት ምስጢራዊ ፋይሎች ይፋ እንዲሆኑ አዘዙ። ሐማስ ጋዛን በድጋሚ እየተቆጣጠረ መሆኑ ተገለጸ። የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። ኢራን ጥቃት ከተፈጸመባት በቀጠናው የሚገኙ የጦር ሰፈሮች ኢላማ እንደሚሆኑ ለተመድ በልዑካን ቡድኗ በኩል አሳወቀች። በቅድሚያም ኢትዮ ኤርትራ እንዲሁም ትግራይ። ወደ ትግራይ ክልል የሚጓጓዙ ወታደራዊ ተሽከርካሪዎችና ከባድ መሳሪያዎች አሁንም ያለማቋረጥ ጉዟቸውን እንደቀጠሉ ናቸው። የውስጥ መረጃዎች እና ትንታኔዎች እንደሚያሳየው ከሆነ የፌዴራል መንግስቱ ከኤርትራ ጋር ወደ ግጭት ይገባል ተብሎ ቢጠበቅም አሁን ላይ ዋናው የትኩረትና የትግል አቅጣጫው ትግራይ እንደሆነች ያሳያል። የባህር በር ጥያቄንም ሆነ ሌሎች ስትራቴጂካዊ ጉዳዮችን በተሟላ መልኩ ለመጠየቅና ለማስፈጸም የትግራይ ኃይሎች በመሃል ላይ እንደ ትልቅ እንቅፋት ቆመዋል የሚል እምነት አለ። በመሆኑም በፌዴራል መንግስቱ ደረጃ መጀመሪያ እነሱ ጋር ያለውን ጉዳይ የማጽዳት እቅድ ወጥቷል። በቀጣይ የሚኖረውን ግብ እና ትንበያ ስንመለከት በሚቀጥሉት ወራት ትግራይን ሙሉ በሙሉ በመቆጣጠር አቅምን የመገንባት ስራ ይሰራል። ዋናው ግቡ ምርጫው እንዳለቀ እና የክረምቱ ወቅት መግባት ሲጀምር ያንን የባህር በር ጥያቄ በኃይል ጭምር ለማስፈጸም ይህ የኃይል አስተላለፍና እቅድ በቀጠናው ላይ ትልቅ የጸጥታና የፖለቲካ ንዝረትን ይፈጥራል ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከምድር ውጭ ስላሉ ህይወት ያላቸው ፍጥረታት ምስጢራዊ ፋይሎች ይፋ እንዲሆኑ አዘዙ። ፕሬዝዳንት ዶናልድ ትራምፕ በታሪክ ለመጀመሪያ ጊዜ በመንግስት እጅ በጥብቅ ምስጢር ተይዘው የቆዩ ከምድር ውጭ ካሉ ህይወት ያላቸው ፍጥረታት እና ማንነታቸው ካልታወቁ በራሪ አካላት ዩፎዎች ጋር የተያያዙ ሰነዶች ለህዝብ ግልጽ እንዲሆኑ ትእዛዝ ሰጡ። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት በማህበራዊ ሚዲያ ገጻቸው በሰጡት መግለጫ ሲሆን ውሳኔው የብዙዎችን ቀልብ ስቧል። ከትእዛዙ በስተጀርባ ያሉ ቁልፍ ነጥቦች የመረጃ ፍሰት፣ የጦርነት የመከላከያ ሚኒስቴርና ሌሎች የሚመለከታቸው የደህንነት ተቋማት በእጃቸው የሚገኙ ምስጢራዊ መረጃዎችን ለይተው እንዲያወጡ መመሪያ ሰጥተዋል። የግልጽነት ጥያቄ ትራምፕ ጉዳዩ ከፍተኛ የህዝብ ትኩረት ያለበት መሆኑን በመጥቀስ መረጃው ተደብቆ መቆየት እንደሌለበት አምነዋል። ፕሬዝዳንቱ የቀድሞ ፕሬዝዳንት ባራክ ኦባማ ምስጢራዊ መረጃዎችን በሚገባ ይፋ አላደረጉም በሚል መተቸታቸው ይታወሳል። አሁን ግን እርሳቸው ራሳቸው እውነቱን ለማውጣት ቆርጠው ተነስተዋል። ይህ ፋይል ይፋ መሆኑ በሳይንሱ ዓለምና በሰው ልጅ ታሪክ ላይ ትልቅ ለውጥ ሊያመጣ ይችላል ተብሎ ይታሰባል። እውነትም ከምድር ውጭ ሌላ ህይወት አለ ለሚለው ጥያቄ ምላሽ ለማግኘት ዓለም በጉጉት እየጠበቀች ነው። በቀጣይም የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ገለጹ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ለአዲስ ዘመን ጋዜጣ እንደገለጹት የህወሓት ቡድን ግን የተሰለፈው ከትግራይ ህዝብና ከሀገሪቱ ጠላት ጋር ነው። የትግራይ ህዝብ ሀገሩን የሚወድ እንጂ ከህዝብና ከሀገሩ ጋር ተቃራኒ ሆኖ የሚሰለፍበት ምንም አይነት ሁኔታ የለም፣ እንደዚህ አይነት ታሪክም የለውም ብለዋል። እንደ ወይዘሮ ኬሪያ ገለጻ የትግራይ ህዝብና የትግራይ ምድር የጦር ሜዳ እንዳይሆን ህዝቡ ሊጠነቀቅ ይገባል ሲሉ አሳስበዋል። ይህ እንዳይከሰት አስተላለፋችን ማስተካከልና ከጥፋት ኃይሎች በተቃራኒ መቆም አለብን ሲሉ መክረዋል። ለትግራይ ህዝብ ሲባል የጦርነት በር መዘጋት አለበት ያሉት ወይዘሮ ኬሪያ በሀገር ውስጥም ሆነ በውጭ ያሉ የትግራይ ተወላጆች ለሰላም ግፊት ማድረግ እንዳለባቸው አስገንዝበዋል። የትግራይ ህዝብ ጥያቄዎች መመለስ የሚቻለው ከፌዴራል መንግስት ጎን በመሰለፍ በሰላማዊና በዲሞክራሲያዊ መንገድ እንጂ በጦርነት አይፈታም ሲሉ አስጠንቅቀዋል። ሐማስ ከእስራኤል ጋር በነበረው መጠነ ሰፊ ጦርነት ከፍተኛ ወታደራዊ ምት የደረሰበትና ቁልፍ አዛዦችን ያጣው ሐማስ በአሁኑ ወቅት በጋዛ ሰርጥ ያለውን አስተዳደራዊና ጸጥታ ነክ ቁጥጥር በከፍተኛ ሁኔታ እያጠናከረ መሆኑ ተሰማ። የአካባቢው ነዋሪዎች እንደሚሉት ከሆነ ቡድኑ በአሜሪካ አደራዳሪነት ከተደረሰው የተኩስ አቁም በኋላ ከተደበቀበት በመውጣት አብዛኞቹን የጋዛ አካባቢዎች መልሶ መቆጣጠር ጀምሯል። ቁልፍ መረጃዎች እንደሚያሳዩት አስተዳደራዊ ቁጥጥር ሐማስ የመንግስት አገልግሎቶችን መስጠት
መስጠት፣ ግብር መሰብሰብና የጸጥታ ጥበቃ ስራዎችን ዳግም ማከናወን ጀምሯል። በአሁኑ ወቅት ከጋዛ ሰርጥ ከ90 በመቶ በላይ የሚሆነው ግዛት በቡድን ቁጥጥር ስር መሆኑ ይነገራል። የነዋሪዎች ቅሬታ ቡድኑ ቁጥጥሩን ቢያጠናክርም ነዋሪዎች ግን ለጥበቃና ለግብር የሚከፍሉት የገንዘብ መጠን ከበፊቱ በከፍተኛ ሁኔታ መጨመሩን በመግለጽ ቅሬታቸውን እያሰሙ ነው። ሐማስ በበኩሉ ጋዛ በአሁኑ ወቅት በአስቸኳይ ጊዜ አዋጅ ስር እንደምትገኝ በመጥቀስ አካባቢውን መልሶ ለማቋቋምና መደበኛ እንቅስቃሴዎችን ለመጀመር የተለያዩ እርምጃዎች እየወሰደ መሆኑን አስታውቋል። ምንም እንኳን የእስራኤል ጦር የሐማስን ወታደራዊ ክንፍ በእጅጉ አዳክም ያለው ቢልም በሲቪል አስተዳደሩ በኩል ቡድኑ ያለው ተጽዕኖ ግን አሁንም እንደቀጠለ መሆኑ ወቅታዊ ሁኔታዎች ያሳያሉ። በቀጣይ ኢራን ከአሜሪካ ጋር የተካረረ ውጥረት ውስጥ የገባቸው ኢራን ወታደራዊ እርምጃ የሚወሰድባት ከሆነ በቀጠናው የሚገኙ የጠላት ኃይሎች የጦር ሰፈሮችን፣ ተቋማትንና ይዞታዎችን ህጋዊ የጥቃት ኢላማ አድርጋ እንደምትቆጥር ለተባበሩት መንግስታት ዋና ጸሐፊ አሳወቀች። በተባበሩት መንግስታት የኢራን ቋሚ ልዑክ ለአንቶኒዮ ጉተሬስ በጻፈው ደብዳቤ ኢራን ለሚሰነዘርባት ጥቃት ቆራጥና ተመጣጣኝ ምላሽ እንደምትሰጥ አስታውቋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራንን በተመለከተ የሚያራምዱት ትርክት እውነተኛ የወታደራዊ ጥቃት ስጋት እንዳለ እንደሚጠቁም ደብዳቤው መግለጹን የዜና ወኪል ሮይተርስ ዘግቧል። ቋሚ ልዑኩ ኢራን ጦርነት እንደማትፈልግም ለመንግስታቱ ድርጅት ዋና ጸሐፊ ጉተሬስ በጻፈው ደብዳቤ አስረድቷል። ደብዳቤው የኢራን እስላማዊ ሪፐብሊክ ውጥረትም ሆነ ጦርነት እንደማትፈልግ እንዲሁም ማንኛውንም ጦርነት እንደማትጀምር በተደጋጋሚ በከፍተኛ ደረጃ ገልጻለች ይላል። ይሁን እንጂ ወታደራዊ ጥቃት የሚፈጸምባት ከሆነ ኢራን በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ያላትን ተፈጥሯዊ ራስን የመከላከል መብት በመጠቀም ቆራጥ እና ተመጣጣኝ ምላሽ ትሰጣለች ሲል ማስፈሩን የቱርኩ የዜና ወኪል አናዶል ዘግቧል። በኢራን ራስን የመከላከል ምላሽ ውስጥ በቀጠናው የሚገኙ የጠላት ኃይሎች የጦር ሰፈሮች፣ ተቋማት እና ይዞታዎች በሙሉ ህጋዊ የጥቃት ኢላማዎች ይሆናሉ ሲልም አስጠንቅቋል። ይህንን ተከትሎ ለሚመጣው ተገማች ያልሆነና መቆጣጠር የማይቻል መዘዝ አሜሪካ ሙሉና ቀጥተኛ ኃላፊነት ትወስዳለች ሲልም አሳስቧል። የኢራን ቋሚ ልዑክ የተባበሩት መንግስታት ጸጥታው ምክር ቤት እና ዋና ጸሐፊው ጊዜው ከመርፈዱ አስቀድሞ ሳይዘገዩ እርምጃ እንዲወስዱም ጠይቀዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው አገራቸው ከኢራን ጋር ስምምነት ላይ ትደርስ ወይም ወታደራዊ እርምጃ ትወስድ እንደሆነ በሚቀጥሉት 10 ቀናት ውስጥ እንደሚታወቅ ተናግረዋል። በመጨረሻም አሜሪካና ዩናይትድ ኪንግደም የዩናይትድ ኪንግደም ብሪታንያ መንግስት አሜሪካ ኢራን ላይ ልትፈጽም ለምትችለው ጥቃት የዩናይትድ ኪንግደም ሰራዊት የጦር ሰፈር እንድትጠቀም ፍቃድ አለመስጠቱን ቢቢሲ ያገኘው መረጃ ያሳያል። ከዚህ ቀደም አሜሪካ መካከለኛው ምስራቅ ውስጥ ጥቃቶችን ለመፈጸም የእንግሊዝ ከተማ በሆነችው ግሎስተር ሻየር የሚገኘው RAF ፌሪፎርድ የጦር ሰፈር ትጠቀም ነበር። ዩናይትድ ኪንግደም የባህር ማዶ ግዛት እንደሆነ የሚቆጠረው በዲያጎ ጋርሲያ በገኘው የጦር ሰፈርንም በቀጠናው ለምትፈጽመው ጥቃት ተጠቅማ ታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትላንት በስቲያ በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ዲያጎ ጋርሲያን አትስጡ ሲሉ ዩናይትድ ኪንግደም የቻጎስ ደሴቶችን ለሞሪሺየስ ለማስረከብ ማቀዷን ተቃውሞ ነበር። ዩናይትድ ኪንግደም ደሴቶቹን ካስረከበች በኋላ ከአሜሪካ ጋር የጦር ሰፈር ለመመስረት መልሳ በሊዝ ለመከራየት አቅዳለች። የብሪታንያ ዘ ታይምስ ጋዜጣ ያወጣው ዘገባ እንደሚያሳየው ትራምፕ እዚህ ቅር ላይ ወቀሳ ያሰሙት የዩናይትድ ኪንግደም መንግስት አሜሪካ የጦር ሰፈሩን እንድትጠቀም ፍቃድ ባለመስጠቷ ነው። ስለ ጉዳዩ ጥያቄ የቀረበላቸው የዩናይትድ ኪንግደም መንግስት ቃል አቀባይ እንደ ሁል ጊዜው ሁሉ በወታደራዊ ኦፕሬሽን ጉዳዮች ላይ አስተያየት አንሰጥም ሲሉ ምላሽ ሰጥተዋል። የትራምፕ አስተዳደር ኢራን የኒውክሌር ፕሮግራሟን ለመሰረዝ እንድትስማማ ግፊት ያደርግ ቆይቷል። ስምምነት ላይ የማይደርስ ከሆነም ጥቃት እንደሚፈጽም ዝቷል። በቀጠናው ሊፈጸም የሚችለውን ጥቃት ዝግጅት እያደረገ ያለው የአሜሪካ መንግስት የጦር መርከቦች፣ ተዋጊ አውሮፕላኖችና ሌሎች ወታደራዊ ኃይሎች ወደ መካከለኛው ምስራቅ አስጠግቷል። በሌላ በኩል አሜሪካና ኢራን ስዊዘርላንድ ውስጥ ያደረጉት ንግግር የተወሰነ መሻሻል እየታየበት እንደሆነ ተገልጿል። ኢራን በጭራሽ የኒውክሌር መሳሪያ መገንባት መቻል የለባትም፣ እኛ ቅድሚያ የምንሰጠው ለቀጠናው ደህንነት ነው ሲሉ የመንግስታቸውን አቋም ገልጸዋል።